አላህ ሱብሓነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። ላስክሬናችሁ ወደብ አንፈልግም እኛ። ወደብ ለሕያዋን ነው፣ በህይወት እንድንቀጥል አይጠብቅ። ወደብ ግድብ ችግኝ አስፋልት ይልሃል። ይሄ የዘር ማጥፋት ፕሮጀክት መደበቂያ ብልጭልጭ ነው፣ ጪስ ነው። ስሞክ ስክሪን እንደሚለው ስሞክ ስክሪን ነው፣ የጪስ መጋረጃ። በአርሲ ሽርካ ወረዳ ጎርቤሳ ቀበሌ 01 እና 02 ላይ የመሳሪያ ክምችቶች በጣም እየታዩ ነው። በጣም መሳሪያ እየተሰበሰበ ነው ያለው፣ መሳሪያ እየገባ ነው ያለው። እየሰለጠኑ ያሉ ኡስታዞች እንደሆኑ እነኚህ ዝግጅቶች ለክርስቲያኖች እንደሆነ ሌላ ምርጫ የላቸው። ለክርስቲያኖች የሚሰለጥኑት ተመልከቷቸው ማለት ነው። ሐፊዝ ናቸው፣ የቁርአን ሐፊዞች ናቸው። ቁርአንን የሸምድደው የጨረሱ ሰዎች ናቸው። ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይቶ የሰጣቸው? ሂጃብ መልበስ የተከለከለ ነገር የለውም። ሂጃብ ማንም ሰው መልበስ ይችላል። በንቃብና በሂጃብ መካከል ያለው ልዩነት ይታወቃል። የሴኩሪቲ ኢሹ ስላለው ታሪክ አልባ ስለሆኑ እቺ ነገርም ታሪክ አልባ ለማድረግ ትውልዱን እያሉ ወኔውን የሰለቡ ለታሪኩ ደንታቢስ እንዲሆን ኦርቶዶክስ ገደሉኝ ስትል በሰፊው መስማቴ በቃ አሞኛል። ተው ኦርቶዶክሳውያን አትንኩ፣ ዘማሪ ኬፋ ነኝ እኔ ጴንጤ ነኝ ብሎ እንደ አቮካዶ ገብቶ ይጨፈላልቅላችሁ። ህዝብ ምን ብትፈልጉ ነው ዜናውን እንዲህ ብላችሁ የምትጽፉት? ራሱ ያው በጠራራ ፀሐይ ለ2 ሰዓትና ለ1 ሰዓት የሚሰለፍን ህዝብ ዜና የሰሩት ምን ብለው ነው? ላሳያችሁ። ሰው ባወቀ ቁጥር ትሁት መሆን አለበት። በእውቀት ልትሻሉ ትችሉ ይሆናል። በህይወት በኤክስፔሪየንስ ደግሞ አባቶች ከኛ የላቀ ልምድ እና መንፈሳዊ ህይወት አላቸው። አሁን መድኃኔዓለም የተመሰገነ ይሁን በሰላም ወደ መንበራቸው ወደ ቤታቸው ወደ በዓታቸው ተመልሰዋል። የቅዱስነታቸው በረከት በሁላችን ላይ ትደር። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። መስገን ቅዱስነቱ እግዚአብሔር ይጠብቆት ያላችሁ ጻፉልኝ። ብፁዕ ቅዱስ አባታችን እንግዲህ አንድ ነገር ገጥሟቸው ያው ድንገተኛ አደጋ ገጥሟቸው ሕክምና ላይ ነበሩ። አሁን መድኃኔዓለም የተመሰገነ ይሁን በሰላም ወደ መንበራቸው ወደ ቤታቸው ወደ በዓታቸው ተመልሰዋል። የቅዱስነታቸው በረከት በሁላችን ላይ ትደር። ከ84 ዓመት በላይ ቆይተዋል። አሁንም እግዚአብሔር ይጠብቃቸው። በመንበረ ፕትርክና ደግሞ ፓትርያርክ ከሆኑ ደግሞ ከ2005 ጀምሮ እስካሁን አሉ። እግዚአብሔር ከዚህ በላይም ይጠብቃቸው። በእውነት እግዚአብሔር ፈቅዶ እንግዲህ በሰላም በጤንነት ታይተው ታክመው ወደ መንበራቸው ወደ ቤታቸው ተመልሰዋል ማለት ነው። እግዚአብሔርን አመስግኑልኝ። አላህ ሱብሓነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሓነሁ ወተዓላ ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የውርደት ኑሮ አትምረጡ። ከሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ወሰለላሁ ዐለ ነቢይና ሙሐመድ። በአርሲ ሽርካ ወረዳ ጎርቤሳ ቀበሌ 01 እና 02 ላይ የመሳሪያ ክምችቶች በጣም እየታዩ ነው ያሉት። በጣም መሳሪያ እየተሰበሰበ ነው ያለው፣ መሳሪያ እየገባ ነው ያለው። አርሲው ጎርቤሳ ቀበሌ ላይ ሽርካ ወረዳ ውስጥ ማለት ነው። ጎርቤሳ ቀበሌ 01 እና 02 ላይ የመሳሪያ ክምችቶች እየገቡ ነው ያሉት። መሳሪያዎች እየተቀመጡ ነው ያሉት። መሳሪያዎች በግለሰቦች እጅ እየገቡ ነው ያሉት። ከኦርቶዶክሳዊ መሳሪያ እንዳያይዙ እንደተቀሙ ከዚህ ፊት ተናግረናል። አሁን ደግሞ ለሌሎች አካላት ለሙስሊሙ አካላት ደግሞ መሳሪያ እየገባላቸው እየተከማቸላቸው ይገኛል። እባካችሁ የቤተ ክርስቲያን ሰዎች ሆይ ቀጣይ የሚጨፈጨፉት አካላት እነኚህ ሊሆኑ ስለሚችሉ እባካችሁ ንቁ። እባካችሁ
ካልሆነ መጠበቅ ማትችሉ ከሆነ እንደ ቤተክርስቲያን መናገር ማትችላቸው ሰዎች ከሆኑ ሰዎቹን ከዛ አስወጧቸው። በቃ እየሰለጠኑ ያሉ ኡስታዞች እንደሆኑ እነኚህ ዝግጅቶች ለክርስቲያኖች እንደሆነ ሌላ ምርጫ የላቸውም። በእርግጥ ለክርስቲያኖች የሚሰለጥኑት በመለከቷቸው ማለት ነው። ሐፊዝ ናቸው፣ የቁርአን ሐፊዞች ናቸው። ቁርአንን የሸምድደው የጨረሱ ሰዎች ናቸው። ይህ ሰው እያወቃችሁት ለመጀመሪያ ጊዜ ለተለያየ ሀሳብ የተናገርኩትን ንግግር ቀጣጥሎ ቆራርጦ አምጥቶ የሃይማኖት አባት ላይና ቤተክርስቲያን ላይ ጦርነት አውጃል ብሎ ሰሞኑን ያዙ ይልቀቁኝ ሲል የነበረ ግለሰብ ነው። አሁን ደግሞ የሆኑ የሚሰለጥኑ ሙስሊሙ ወጣቶችን ቪዲዮ አመጣና የሚሰለጥኑት ለክርስቲያን ነው። ማስረጃ ብትጠይቁት ታዲያ ሙስሊሞች ለምን ስፖርት ይሰራሉ ነው የሚሆነው። እንደዚህ አይነት ሰዎች ናቸው እንግዲህ ትውልዱን እያባላሹትና እየበረዙት ለማበጣበጥ የተነሱት። ስለዚህ እንዲህ አይነት ግለሰቦችን ነው እኔ እርምጃ ይወሰድባቸው ያልኩት። ኡስታዞች ናቸው ስፖርት የሚሰለጥኑት። ለምን ይሰለጥናሉ? የሆነ ግቢ ውስጥ ነው የሚሰለጥኑት። እንግዲህ ያው ሙስሊም ስፖርት እንዳሰራ እየተባልክ ነው። እንዲህ አይነት የደደበና የቀነጨረ ቆሞ የቀረ ትውልድ መገረፍ ነው ያለው። አማራጭ መገረፍ ነው እና ሙስሊም ምን ያደርግልህ? ዝም ብሎ ነጋዴ ይሁን በቃ። ስፖርት ለጤንነት ነው። ሁላችሁም ሰልጥኑ። ሙስሊም ክርስቲያኑ ሰልጥን። ይህ ግለሰብ ነው እንግዲህ የኔን ስም ለማጥፋት ሙከራ ያደረገው። ይሄን ተከትላችሁ ነው ግር ያላችሁት የቡችላ በጎች ማለት ነው። ወደ ራሳችሁ ተመለሱ። ትምህርት ሚኒስቴር ላይ ያነሳውን ደግሞ ስሙት። በቀዳም ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። ምክንያቱም እርግጠኛ ነኝ መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ፣ ፖሊሲዎች የተከበሩ፣ የትምህርት ፖሊሲ ሙሉ ለሙሉ ስንቀበል ከሸሪዓችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩም ይህንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ መዓት እያሉ እውነትም ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹን አስቀይረዋልና። ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደግሞ የመንግስታችን ዓላማ ተቀባዮች መሆናችን እየታወቀ በእኛ በኩል ከትምህርት ፖሊሲው
ውጭ የምንሰራው ነገር የለም። በትምህርት ፖሊሲው ሂጃብ መልበስ የተከለከለ ነገር የለውም። ሂጃብ ማንም ሰው መልበስ ይችላል። በንቃብና በሂጃብ መካከል ያለው ልዩነት ይታወቃል። የሴኩሪቲ ኢሹ ስላለው ሰው ማንነቱ ሳይታይ ትምህርት ቤት ውስጥ መግባት አደጋ ሊፈጥር ይችላል በሚል ከሱ ውጪ በሂጃብ ደረጃ የተከለከለ ነገር የለም። ማንም ይሄ የሚከለክለው አዋጅ የለም። ይሄ የሚከለክል ደንብ የለም። ይሄን የሚከለክል መመሪያ በትምህርት ሚኒስቴር በኩል ይወጣ የለም። ይሄ ኢሹ አይደለም። ለምን ኢሹ እንደሚሆን እርግጠኛ አይደለሁም። ሌላ እንትን ምክንያት ከሌለው በቀር በዚህ በኩል የሙስሊም ወገኖቻችን ኃላፊዎች መጥተው ተነጋግረን ተወያይተን በዚህ ላይ ግልጽ የሆነ አቋም ነው ትምህርት ሚኒስቴር ያለው። ይሄን ያልተረዱ ካሉ እንዲረዱ እንፈልጋለን። በጸሎትንም እንትንም በሚመለከት ኦርጋናይዝ በመንግስት በፌደራል መንግስት ደረጃ ያሉ ተቋማት ኦርጋናይዝድ የሆነ የሃይማኖት እንትን በእነኚህ ተቋሞች ውስጥ አይደረግም ይላል እንጂ በግለሰብ ደረጃ ማንም ሃይማኖቱን እንትን የማድረግ መብት አለው። እነኚህ ህግ ስለሆኑ ክቡር ፓርላማው የሚያውቃቸው ስለሆኑ ያልታወቀ ነገር እንደሆነ ለህብረተሰቡ ለአስክሬናችን ወደብ አንፈልግም። እኛ ወደብ ለሕያዋን ነው። በህይወት እንድንቀጥል አይጠብቅ። ወደብ፣ ግድብ፣ ችግኝ፣ አስፋልት ይልሃል። ይሄ የዘር ማጥፋት ፕሮጀክት መደበቂያ ብልጭልጭ ነው፣ ጭስ ነው። ስሞክ ስክሪን እንደሚሉት ስሞክ ስክሪን ነው፣ የጭስ መጋረጃ ነው። ከሰው የሚበልጥ ምንም ነገር የለም። ብልጽግና ከፍታ ይላል። ወደ ነው ከፍ የምትለው? አስክሬናችን ነው ከፍ የሚለው? ይገርምሃል። በዚህ ነው የሰለጠኑት። በቅርብ ቲክቶክ የገብቶ አንድ አብይን እንደ ጣዖት የሚመለከትና በአብይ ስልጣን ላይ መሆን በዚህ በዘር ስልጣን ላይ መሆን መሬት እየሸጠ ሀብታም የሆነ እየዘረፈ ሀብታም የሆነ የገደላቸውን ሰዎች እርሻ እየወሰደ ሀብታም የሆነ ከጅማ የተፈናቀሉ ሰዎችን ሆቴል እና መሬት ገዝቶ በቤተሰቦቹ በኩል ገዝቶ ሀብታም እየሆነ ያለ ኡስታዝ የሱ ግሩፕ ነው። እና ገብቶ ምን አለኝ? የኛን እልቂት ስናወራ ምን አለ? እናንተ የምትንጫጩ አለ ስላልገባችሁ ነው። እኛ ወደ ከነዓን እየሄድን ነው። የእስራኤል ህዝብ ጠባዩ ከእግዚአብሔር ጋር አልሄድ ሲል 40 ዓመት በረሃ ውስጥ ተሰቃየ። ጠባያችሁ ጠማማ ስለሆነ ተሰቃያችሁ። ቶሎ እጅ ስጡና ወደ ከነዓን ሂዱ። እኛ ብታለቁም ከነዓን መግባታችን አይቀርም አለ። የሱ ከነዓን ኦርቶዶክስ የሌለበት ሀገር መፍጠር ነው። የሱ ከነዓን የሰውን ዘር አጥፍቶ ኩሽ ሴም እያልክ እስከ ቀይ ባህር እሬቻ ማክበር ነው። የሱ ከነዓን ነባር ባህሎችን፣ ነባር እስልምናን፣ ነባር ክርስትናን፣ የሰው ልጅን ተዋህዶና አንድነት ሁሉ አጥፍቶ ልሙጥ የሆነ በኦሮሞ የኦነግ ምሁራን ሶኮልድ ምሁራን የፈረንጅ ማህደሮች በእነሱ የተሰራ የኦሮሞማ አይነት እኛን የማያካትት የኦሮሞማ አይነት ፈጥሮ ህዝቡን እንደዛ አድርጎ የመኖር ህልም ነው፣ ርዕይ ነው። ስለዚህ ከነዓን ነው አለ እሱን። እናንተ ይህን ጉዞ ሬዚስት አደረጋችሁ ማለት ስናርዳችሁ እሺ በሉ፣ ሃይማኖት ተውስነኑ እሺ በሉ። ይሄው ጳጳሳቱ ራሳቸው እሺ ብለውናል። ቀኖና በደብዳቤ ቀይሩ ስንላቸው እየቀየሩ ነው። ወደኛ እየመጡ ነው ጳጳሳቱ። በዘር ሹሙ ስንላቸው ንጹህ ኦሮሞ፣ ንጹህ አማራ፣ ንጹህ ምናምን ብለው እየሾሙ ነው። ይሄው ትግራይ መንበረ ሰላማ ብሎ መንበረ ወያኔ ሾሟል። እናንተ ለምንድን ነው የምትበጠብጡት? ወደ ከነዓን እንሂድበት ነው የሚለን። በጣም የሚገርም ነው። ምንም አያፍርም። ኦርጋናይዝድ የሆነ ስልጠና ወስደው ነው ይሄን የሚሉት። አነጋገሩ በቃ አይቆራረጥም። ወደ ከነዓን ስንሄድ እንቅፋት አትሁኑ ነው የሚለን። እና የሱ ከነዓን የሰው ዘርን አጥፍቶ ኦርቶዶክስን አጥፍቶ ውሃ ዳር ጣዖት እያመለከ ቅቤ እየቀባ ዛፍ ቅቤ መቀባት አይባልም። ሙዱ ለጀደማ ሙዱ ምን ቃል ስለቀየርክ ቃል ምንም አያመጣም። ሙዱ ለጀደማ ሲንጀር ሰው እያረድክ ምንም ብታረግ አንተ ሰው ልትባል አትችልም። ይሄን ነው የሚመራው ሽመልስ አብዲሳና አብይ የሚመሩት ይሄን ነው። ኦርቶዶክስ ገደሉኝ ስትል በሰፊው መስማቴ በቃ አሞኛል፣ ተው ኦርቶዶክሳውያን አትንኩ፣ ዘማሪ ኬፋ ነኝ እኔ ጴንጤ ነኝ ብሏል። እንደነዚህ አይነት ለእውነት የሚናገሩ ወንድሞችን ያበርታልን። ኦርቶዶክሳውያን ሞትን እያልን ነው። የሚሰማ ካለ አንዳንድ ጥያቄዎች ቶሎ ቢመለሱ ጥሩ ነው። ካልሆነ አለቃ ነው የሚመልሳቸው። እታች ያለ ሰው
ካልመለሰ አለቃ ሲመልስ ደግሞ ህግ ሽሮ ነው የሚመልሰው። እታች ያላችሁ የህግ አስፈጻሚዎች ግዴላችሁም ለኦርቶዶክሳውያን ምላሽ ስጡ። እናንተ ካልሰጣችሁ አለቃችሁ አለቃችን መድኃኔዓለም ነው የሚመልሰው። ህግ ሽሮ ምናልባት ማጥፈቷችሁ ሊሆን ይችላል። አንድ ቢሮ ሄዳችሁ አንድ ባለሙያ ሲያጠፋ ቶሎ ያንን ምላሽ ካልሰጠ በተገቢው መልኩ አለቃ ጋር ከደረሰ አለቃ ህግ ሳይከተል ነው ምላሽ የሚሰጠው። ለተቋሙ ስም ሲል ክርስቶስ ስለራሱ ሲል ደግሞ ለራሱ የፈጠራቸው ምላሽ ይሰጣል። ግድ የለም እግዚአብሔር ጋር እንዲደርስ አታድርጉት። ጩኸታችንን እየተፈናጠረ ነው ወደ ላይ ጎርፎ ነው ጠርጎ ነው የሚወስዳችሁ። ይሄን አትጠራጠሩ በፍጹም። በዚህ ሂደት ውስጥ ብፁዓን አበው ሊቃነ ጳጳሳት እኔ የማልወደውን አንድ ንግግር ያደርጋሉ። የማልወደውን በየንግስ በዓላቱ ላይ እዛም እዚህም ብዙ ቦታ ለአንድ አጥቢያ የሚሆን ሰዎችን ለማስደሰት የሚመስል ንግግር ብዙ ሊቃነ ጳጳሳቶችን እያየን ነው። አትግደሉን የሚል ጩኸት እንደዛ አይደለም። እግዚአብሔር የትም ብትጮሁ ይሰማችኋል። መንግስት ግን በሲኖዶሱ ብትጮሁ በደንብ ይሰማችኋል። ባይሰማችሁ እንኳን ለእግዚአብሔር ትናገራላችሁ። ለእግዚአብሔር አመልክታችሁ ለልጆቻችሁም ተነግሩናላችሁ። ልጆቻችሁ ከእናንተ ጋር ሁሌም አለ። መንግስት እኮ እንዲህ የሚንቀባረረው በዜጎቹ ተማምኑ ነው። እናንተም በልጆቻችሁ እኮ መተማመን አለባችሁ። ደስ የሚለው ነገር መንግስት ላይ ያሉ ባለስልጣናት የእናንተው ልጆች ናቸው። ሰው ባወቀ ቁጥር ትሁት መሆን አለበት። በእውቀት ልትሻሉ ትችሉ ይሆናል። በህይወት በኤክስፔሪየንስ ደግሞ አባቶች ከኛ የላቀ ልምድ እና መንፈሳዊ ህይወት አላቸው። ስለዚህ ባወቅን ቁጥር አለማወቃችንን ነው መረዳት ያለብን እንጂ ይሄ የእውቀት ፍጻሜ እንዳልሆነ መረዳት ያስፈልጋል። ሰው ባወቀ ቁጥር ትሁት መሆን አለበት። ራሱን ዝቅ ማድረግ አለበት። አባቶቹን ማክበር አለበት። በእድሜ የሚልቁትን ማክበር አለበት። በእውቀት ልትሻሉ ትችሉ ይሆናል። በህይወት በኤክስፔሪየንስ ደግሞ አባቶች ከኛ የላቀ ልምድ እና መንፈሳዊ ህይወት አላቸው። ስለዚህ ባወቅን ቁጥር አለማወቃችንን ነው መረዳት ያለብን እንጂ እንደ አቮካዶ ገብቶ ይጨፈላልቅላችሁ ህዝብ ምን ብትፈልጉ ነው ዜናውን እንዲህ ብላችሁ የምትጽፉት? ራሱ ይኸው በጠራራ ፀሐይ ለ2 ሰዓትና ለ1 ሰዓት የሚሰለፍን ህዝብ ዜና የሰሩት ምን ብለው ነው ላሳያችሁ። አገልግሎቱ የህዝብ ትራንስፖርት ተገልጋዮች ቆሞ መሄድ ፍላጎት ስለሌላቸው አገልግሎት አሰጣጥ ላይ እንቅፋት ፈጥሮብኛል። እንቅፋት ብቻ ነው የፈጠረባችሁ። እንደው ምን አይነት ስብስብ ነን ያለነው በእውነት። አሁን ይህን ስንናገር ፖለቲካ ልታርጉት ትፈልጋላችሁ አይደል? ይሄ እኮ የሰው የዕለት እንቅስቃሴ ነው። ተሳፍረን ነው ታክሲ የምንሄደው፣ ተሳፍረን ተሰልፈን ነው እኛ ባስ የምንሰለፈው አይደል የምንገባው። ምን ብናረጋችሁ ነው እናንተ እንደው ስለ ህዝብ የሚሰማችሁ? እንደው መንግስት የጀመርከውን ያኔ ቪኤት ከለከላለሁ ምናምን ብለህ የነበርከውን ነገር እባክህ የመንግስት ኃላፊዎችን በሙሉ አውርድና በባሱ ሰድልን እስኪ ያሳየን። ይሄ በሰማያዊ ባስ እየወሰዳችሁ እነሱን በጉብኝት እየመሰላችሁ ይዝናኑ አይደለም። ለ1 ዓመት ወይ ለ2 ዓመት በባስ እየወሰዱ እየተመላለሱ ከህዝብ ጋር እየተጋፉ እንዲኖሩ አድርግልን። እንደው ቢቻል የሰው ህመም፣ የችግረኛ ቁስል፣ የታመመ ሰው ስቃይ የማይገባችሁ እንዴት ነው? የኢትዮጵያ ህዝብ እኮ ታሟል። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት